بسم الله الرحمن الرحيم السلام عليكم ورحمة الله وبركاته ودنا يتكبرات وندموچي ناهتوچي ባላችሁበት የአላህ ሰላም በእናንተ ላይ ይሁን እያልኩ ከሰሞኑ የወንድሜ ሁሴንና እፎይ መሐከል የተደረገውን ውይይት ተያይዞ ሁለተኛ ቪዲዮ መሆኑ ነው ይሄኛው። በድጋሚ ወንድሜ ሁሴን አላህ Subhanahu Wa Ta'ala ወፍቆሃል አልহামዱሊላህ። ወላኪን አንዳንድ ብቅ እያሉ ያሉ ሙስሊሞች ነን የሚሉ እፎይን የሚደግፉ ሰዎችን አይቻለሁ። እነሱ የሚያነሷቸው ነጥቦች አሉ። ከነዚህ ነጥቦች ጋር ተያይዞ አንድ አጥር ያለ መልስ ለመስጠት ፈልጌ ነበር የመጣሁት። በመጀመሪያ ደረጃ አላህ Subhanahu Wa Ta'ala ቁርአን ውስጥ ስለ ካፊሮች ሲናገር የነሱን ተግባር የሰራ ሙስሊምም ይልሐቁ ቢሂም ነው የሚባለው። ኩፍሩ ላይ ሳይሆን በሁክም ደረጃ የነሱን ተግባር የካፊሮችን ተግባር የሰራ ሰው ከነሱ ጋር አንድ አይነት ጎራ ነው የሚመደበው። እናንተ ስለ ወንድሜ ሁሴን አይደለም ያወራችሁ ያላችሁት ስለ አህሉ ሱነቲ ወልጀማዓ ከነብዩ ሰለላሁ ዐለይሂ ወሰለም ትክክለኛውን ዲን አልእስላምን እስካሁን ድረስ ያሸጋገሩትን ትውልዶችን ነው እየተቀሳችሁ እየተቻችሁ ያላችሁት ማለት ነው። በአጠቃላይ ለእናንተ መልስ ለመስጠት ከእፎይ ጋር አንድ ጎራ መሆናችሁ ብቻ በቂ መልስ ነበር። ከእፎይ ጋር አንድ ጎራ መሆናችሁ በቂ መልስ ነው። ምን እየሰራችሁ እንደሆነ ከማጋር እየሰራችሁ እንደሆነ እኔ ወላሂ العظيم ምንም ነገር ከሆነ እንደ እፎይ ካለ ሰው ጋር የሚያግባባኝ ነገር ካለ በዚያ ነገር ላይ ራሴን ቼክ ነው የማደርገው ተመልሼ ምን ሆኜ ነው ብዬ። የአቂዳ መስአላ ላይ ከእፎይ ጋር አንድ አይነት አቋም ካላችሁ በቂ መልስ ነው ያ። እናንተ መልስም አያሻችሁ። በተለይ ለሙስሊም ወንድሞቼና እህቶቼ ነብዩን ሌት ተቀን የሚሳደብ ግለሰብ ጋር አንድ አይነት አቋም ያላቸውን ሰዎች እነማን እንደሆኑ እንኳን ለያችሁ ለማለት ፈልጋለሁ። የመጀመሪያው ነጥብ ይሄ ነው። ሁለተኛው ነጥብ ደግሞ እኛ ሙስሊሞች ነን። መጽሐፋችን ቁርአናችን መጽሐፍ ቅዱስ አይደለም የሚጨመር የሚቀነስ። ቀሳውስቶች ተሰብስበው የፈለጉትን ነገር የሚጨምሩበት የሚቀንሱበት፣ ቀሳውስቶች መጥተው የሆነ ነገር ፈቅደው የሆነ ነገር የሚከለክሉበት እምነት የለንም። የኛ እምነት ዲን አልኢስላም ከአላህ ዘንድ ነው የተላከው። ያመጡልን ነብያችን ሰለላሁ ዐለይሂ ወሰለም ናቸው። እሳቸው ባመጡት መልኩ ቁጭ አድርገን እናስተምራለን፣ እንማራለን። ማንም ተመቸው ማንም ጎረበጠው እንትናለው ጉዳያችን አይደለም። የተመቸው ይቀበላል፣ ያልተመቸው ደግሞ فمن شاء فليؤمن ومن شاء فليكفر ነው። ይተው ችግር የለበትም። ኢስላም በማንም ከፍ አይልም በማንም ዝቅም አይልም። ስለዚህ ኢስላማችን ሙሉ ነው። ከአላህ ዘንድ ሲመጣ አፕዴት የሚደረግ ወይ ደግሞ አፕግሬድ የሚደረግ ወደ ላይ እንትን የሚደረግ ነገር አይደለም። ከቁርአን የመጣ ነገር አለ፣ በሐዲስ የመጣ ነገር አለ። ባየነውና በሰማነው ቁጥር ነው የምንናገረው። ከዚያ ውጭ አንድ ስንዝር ጭማሩ አንሄድም። ሶስተኛው ነጥብ ደግሞ ከአላህ በላይ እውነትን የሚናገር ሰው አለ ብላችሁ ነው እናንተ የምታምኑት? የአላህን ቃል ጥርጣሬ ያለባችሁ እንዴ? በአላህ ቃል ላይ እናንተ ሙስሊም ነን እያላችሁ የእፎይን ንግግር እየደገፋችሁ ያላችሁ ሰዎች በአላህ ቃል ላይ ጥርጣሬ ያለባችሁ እንዴ? ከሌለባችሁ አላህ የተናገረውን ነገር መቀበል ለምን ከበዳችሁ? ሌላኛው አራተኛው ላይ የአላህን ንግግር ማሳመር መሞከራችሁ ምን ማለት ነው? አይ እንዲህ ለማለት የተፈለገው እኮ እንዲህ ለአላህ ነው ማስተካከያ የምትሰጡት እናንተ አላህን ነው የምታስተካክሉት? ማን ስለሆናችሁ? ስለራሱ በቅጡ ማያግለሰብ ነው የአላህን ንግግር ማስተካከል የሚያምረው? አላህ ላይ በነገራችን ላይ ሌላ እምነት ውስጥ ሊቻል ይሆናል አላውቅም። አምላክ አድርገው የሚያስቡት ያስተማረውን አስተምህሮ ጳውሎስ መጥቶ ሲቀይር ማንም አልተቃወመም ጳውሎስን። ተግባባን? እንዲሁም መልእክተኛ አድርገው ነው የወሰዱት፣ ነብይ አድርገው ነው የወሰዱት ጳውሎስን ማለት ነው። ወላኪን ጳውሎስ መጥቶ ሲያስተምር ብዙ አስተምህሮቶችን ኢየሱስ ካስተማረው ውጭ ነው እኛ ውስጥ እንዲህ አይነት ነገር የለም በኢስላም ውስጥ አላህ የነገረን ንግግር እንቅጩ ናት። خلاص አለቀ። ከአላህ ንግግር በኋላ ሄደን ሼክ እንትና ምን አሉ የምንለው ነገር የለንም እኛ። ስለዚህ አላህ ንግግሩን የምናስተካክልለት አምላክ አይደለም። ሁሉን አዋቂ አምላክ ነው። ማን ምን ማወቅና ምን መረዳት እንዳለበት ያስተማረን አምላክ ነው። ጓደኛችሁ በጣም ንግግር የሚችል ከሆነ ሰው ቤት ስትሄዱ አትጨናነቁ፣ ዘና ብላችሁ ነው ንግግሩን የምትሰሙት። ጓደኛችሁ ግን በተናገረ ቁጥር መጥፎ ነገር ፋውልት የሚሰራ ከሆነ ግን ትጨናነቃላችሁ። በቃ ንግግሩን ለማስተካከል ሁሌ ነው እንትን የምትሉት። እናንተ አሁን ለዚያ ጓደኛችሁ እንኳን ያላችሁን ክብር ለአላህ ቃል አልሰጣችሁም። የአላህ ቃል ውስጥ ያለን ነገር ታፍሩበታላችሁ። እና ታዲያ እስልምናችሁ የቱ ጋር ነው? በአላህ ቃል የምታፍሩ ከሆነ የአላህን ሲፋ ቁርአን ውስጥ ያለውን ሐዲስ ውስጥ የተነገረውን ነብዩ የተናገሩትን ነገር የምታፍሩበት ከሆነ ለጓደኛችሁ እንኳን የምትሰጡትን መተማመን የምትሰጡትን ክብር ለቁርአንና ለአላህ ቃል ለመልእክተኛው ቃል የማትሰጡ ከሆነ ምኑ ጋር ነው ኢስላማችሁ?
ከእፎይ ጋር አንድ ጎራ ሆናችሁ እነኚህ እንትኖች እኮ አዋረዱን፣ የአላህ ቃል ነው እናንተን የሚያዋርዳችሁ። እንደዚያ ከሆነ እውነትም ውርደታም ናችሁ ማለት ነው። እውነትም እየተከተላችሁ ያላችሁት የአላህን ቃል አይደለም ማለት ነው። ተግባባን? ሌላኛው አምስተኛው ነጥብ ደግሞ ለነብዩ ያላችሁ ንቀት ግን እንዴት እዚህ ደረጃ ሊደርስ ቻለ? የነብዩ ውዴታ ስትሏል ነበር እንዴ? ለነብዩ ያላችሁ ንቀት እንዴት ለዚህ ደረጃ ደረሰ? መጀመሪያ ላይ ነብዩ ሰለላሁ ዐለይሂ ወሰለም 23 ዓመት ሲያስተምሩ ኡማውን ዋሽተውት ነበር ነው እያላችሁን ያላችሁት እናንተ። ነብዩ ኡማውን ዋሽተውት ነበር በእናንተ አስተምህሮት። እናንተ የኢስላም ስም እየተናገራችሁ ከእፎይ ጋር አንድ ጎራ ላይ የቆማችሁ ነብዩ ኡማውን ዋሽተውት ነበር፣ አታለውት ነበር ወይ? 23 ዓመት ከነብዩ ሰለላሁ ዐለይሂ ወሰለም ስር ቁጭ ብለው የተማሩት ሰሃቦቻቸው ሲያስተላልፉልንና ሲያስተምሩን ስለ ሲፋ ጉዳይ ቁጭ አድርገው አስተምረዋል። ከሰሃቦች መካከል ማስተባበልን ያስተማረ አንድ ሰሃቢ የለም። ኢላ ሌላ ንግግር የተፈለገበትን ሲፋ ግን እዚያው በተፈለገበት ቦታ ላይ በተፈለገው መልኩ ተፍሲር ላይ አስተምረዋል ሰሃቦች። እና ታዲያ እናንተ ነብዩ ሰለላሁ ዐለይሂ ወሰለም እያታለሉ ነው ብላችሁ ነው የምታስቡት? ነብዩ ሰለላሁ ዐለይሂ ወሰለም 23 ዓመት ሲያስተምሩ። ሁለተኛ ነገር አላስተባበሉም ካላችሁ ነብዩ ሰለላሁ ዐለይሂ ወሰለም ታዲያ አገላለጽ ቸግሯቸው ነበር? መናገር ከብዷቸው የሚናገሩበት ጠፍቷቸው እናንተ እያስተካከላችሁላቸው ነብዩ ሰለላሁ ዐለይሂ ወሰለም? ነብዩ እኮ ኡትየ ጀዋሚዐል ከሊም እኮ ነው። ማንም በዚህ ምድር ላይ የተፈጠረ ሰው የነብዩን ሰለላሁ ዐለይሂ ወሰለም ያክል ንግግርን ማብራራት ቀጥ አድርጎ ማስተማር የሚችል ሰው የለም። አላህ አሟልቶ የሰጣቸው ትልቅ ባሪያ ናቸው። እና ታዲያ ችግራችሁ ምኑ ጋር ነው? ከነብዩ ጋር ያላችሁ ችግር ነብዩ ያላስተማሩትን አስተምህሮት አንጥታችሁ ከፍልስፍና ጋር እስልምናን ቀላቅላችሁ ስታስተምሩ፣ ፍልስፍና ስታስተምሩ ነብዩን እየተቻችሁ ነው ማለት ነው። ሶስተኛው ነጥብ ደግሞ እነኚህ ሁለቱም ካልሆኑ ነብዩ ሰለላሁ ዐለይሂ ወሰለም እናንተ ዛሬ ያመጣችሁትን አርራህማኑ ዐለል ዐርሽ ኢስተዋ የሚለውን ተፍሲር የምትሰጡትን ወይ ደግሞ ኪልታ የደይሂማ የሚን የሚለውን ተፍሲር የምትሰጡትን ነገር ነብዩ ትናንትና አላወቁትም ነበር? እናንተ ዛሬ አዲስ አስተምሮ ስታመጡ ነብዩ ያላወቁትን ነገር አንደኛ እናንተ እያላችሁ ያላችሁት ወይ ነብዩ አውቀው እያታለሉ ነው እያላችሁ ነው፣ የእናንተ ንግግር አንድምታው ማለት ነው። ሁለተኛ ነገር ደግሞ ወይ ደግሞ አገላለጽ ቸግሯቸው ነብዩ ሰለላሁ ዐለይሂ ወሰለም ካነ ሚን አፍሰሕ ናስ ሰለላሁ ዐለይሂ ወሰለም ከሰው ልጆች ከተገለጹት ከሰው ልጆች ከመጡት ነቢያቶች መካከል ነገሮችን በመግለጽ ወደር የለው ነብዩ ሰለላሁ ዐለይሂ ወሰለም በንግግር ምርጡ ነብይ ነበሩ። ያንም ያህል ነብይ 23 ዓመት ሰሃቦችን ሲያስተምር እናንተ አሁን ያስተማራችሁትን አንድ ነገር አላስተማረም። ሌላኛው ደግሞ ነብዩ ሰለላሁ ዐለይሂ ወሰለም አያውቁትም እያላችሁ ነው ወይ? ሶስተኛው ነጥብ ከነብዩ ጋር ያላችሁ ችግር ምንድነው? እሳቸው ካላወቁት እናንተ ከየት አመጣችሁት? ታዲያ እሳቸው ካላስተማሩት እናንተ ከየት አመጣችሁት? አስተማሩት ካላችሁ ሃቱ ቡርሃነኩም፣ አስተምረዋል እንደ የእናንተን ካላችሁ ነዓም ናእቲኩም ቢቡርሃን፣ በአሐዲቶች እንመጣላችኋለን። ሲጀመር ኢንካር እያደረጋችሁ ያላችሁት አሐዲቶችን አይደል እንዴ? ሲጀመር ከሰው መሰረቱ። ስለዚህ ከነብዩ ጋር ያላችሁ ችግር ምንድነው? ነብዩ ሲባል እንትን ከበሮ ሲመታ ብቻ ነው ነብዩ ትዝ የሚሏችሁ? ሽርክ ሲሰራ ቢድዓ ሲሰራ ብቻ ነብዩ ትዝ የሚሏችሁ? የነብዩ ፍቅር ፍየል ወዲያ ቅዝምዝም ወዲህ እንደሚባለው የነብዩ ፍቅር ሌላ ቦታ፣ እናንተ ያላችሁት ሌላ ቦታ። ነብዩን ማፍቀርና መውደድ እሳቸው ማክበር ነው። ስላከበርናቸው ነው እሳቸው ያሉትን አንድ ነገር ሳንቀንስ የምንቀበለው። ሌላኛው ነገር ደግሞ ወንድሜ ሁሴይንም ይሁን ማንም ሰው አህሉ ሱነቲ ወልጀማዓ የሆነ ሰው የኢማሙ ማሊክን ንግግር ነው የሚነግራችሁ። እሱ ምንድነው? ማለም የኩን የውመኢዝን ዲነን ፈለን የኩን አልየውመ ዲና፣ ማለም የኩን የውመኢዝን ዲነን ፈለን የኩን አልየውመ ዲና። ነብዩ ያላስተማሩት ሰሃቦች ያላስተማሩት እስልምና ሊሆን አይችልም። አለቀ ቋጨ ነው ማለት ነው። በስተመጨረሻ ደግሞ እኛ አህሉ ሱነቲ ወልጀማዓ ነን ስንል እየቆነጠርን እዚህ ጋር ወስደን ይመቸናል፣ እዚህ ጋር እየጣልን እዚህ ጋር እንትን እያደረግን አይደለም። ላ ከላይ እስከ ታች ድረስ አህሉ ሱነቲ ወልጀማዓ ነን። ነብዩ የተናገሩትን ንግግር ከላይ እስከ ታች ድረስ አላህ የተናገረውን ቃል ማክበር፣ መከተል፣ በደንብ አድርገን መተግበር እንጂ ችግር የለብንም። ይሄ ይታወቅልን። በስተመጨረሻ የእፎይ ደጋፊዎች ጎራችሁ በደንብ ስለለየላችሁ ሙስሊሙ ኡማም በፊት እንኳን እናንተ ላይ ትንሽ ውዥንብር የተፈጠረበት የእናንተ ምህነታውን በደንብ ተረድቷል። እፎይን ሙስሊም ወንድማችሁ ላይ የምትደግፉ ከሆነ ምን ያህል መሄድ እንደምትችሉ በነገራችን ላይ አንዳንድ መስአላ ላይ ትገናኛላችሁ ከነሱ ጋር፣ አንዳንድ መስአላ ላይ ትደጋገፋላችሁ። በእርግጠኝነት
ከእፎይ አስተምህሮት ጋር አንዳንድ መስአላ ላይ ትደጋገፋላችሁ። አውቃለሁ ይሄን ይመስላል። ወላሁ አዕለም። አላህ ይጠብቃችሁ።